በዛሬው ቪዲዮ የሄርሜላን ልበ ሙሉነት እና ልበ ሙሉነት ብያለሁ። የአብርሽን ደግሞ ትንሽ ፋራነት እናያለን። ፋራ ያልኩበትን ምክንያቱና ነገር ቪዲዮን በደንብ ስትረዱና በፊት የነበሩ ነገሮችን ስታስታውሱ ትረዳላችሁ ለምን እንደዛ እንዳልኩ። ለማንኛውም እንኳን ወደዚህ ቻናል በሰላም መጣችሁ። እኔን የማታውቁኝ ሰዎች ቡሱ እባላለሁ። ይሄ ደግሞ እንደ ተመልካች ቻናል ነው። እንደ ተመልካች ያለን አስተያየት በነፃነት የምንሰጥበት ቻናል ነው። ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ቪዲዮን ደግሞ እየጀመራችሁ ሁላችሁ ላይክ እንድታደርጉ ጠይቃችኋለሁ። በቀጥታ ዛሬ ወደ ነበረው ፕራንክ እንገባለን። ቪዲዮን አይታችሁ ስትጨርሱ ደግሞ ለፕራንኩ ከ10 ስንት እንደምትሰጡ ታስቀምጣላችሁ። በቀጥታ ወደ ቪዲዮ። እንዴ ያላሰብኩት ነገር ነው እያስረዳሁህ እኮ ነው ያለውን ነገር እንዴ ከማን ጋር ያለውን ነገር እኔ ፈልጌው ነው ያደረኩት እያልኩት ነው። አናግረኝ ዞረግ እንዴ ምንድን ነው? ቆይ እዚህ በጣም ግራ እየተጋባው ነው። ምን ተፈጥሮ ነው? ቺት አድርጋበት ነው? ደርሶባቸው ነው እንዳለ ልጭ ነው። ለማንኛውም እስቲ ቪዲዮን እስከ መጨረሻ ሳይምረደው ይሆናል። ግን ምንድን ነው እየተከሰተ ያለው? የምር በጣም ጓጉቻለሁ አሁን ቪዲዮን ጨርሼ ለማየት። ከበድ ያለ ፕራንክ ይዤላችሁ መጥቻለሁ። ፕራንኩ ምንድን ነው? ከዚህ በፊት ሄርሜላ እኔን ፕራንክ አድርገኛለች። አሁን ፕራንክ ምናምን ነገር ነው ተብሎ አረጋጋን አብርሽ። እስቲ ፕራንኩን ደግሞ በፕራንክ ነው በሚል ስም እናያለን። እንግዲህ መሀል ላይ ምን እንደሚፈጠር አላውቅም። ብቻ ፕራንኩን ተጋበዙልኝ። ትወዱታላችሁ ብዬ አስባለሁ። ስለዚህ ሁላችሁ ይህን ቪዲዮ ስትጀምሩ ላይክ በማድረግ ጀምሩ። ግን ቆይ ይሄን ቪዲዮ እኔ ብዙ ጊዜ እላለሁ ግን ማለት ነው ብዙዎቻችሁ አታርጉ። የምታርጉ ሰዎች በጣም ከልብ አመሰግናችኋለሁ። ግን አካውንቱ ትንሽ እንደ በፊቱ በደንብ እያሳየ ስላይደለ አንዳንድ ቪዲዮዎችን እስቲ ላይክ በማድረግ ይሄን አካውንት ነቃ አድርጉ። የአብርሽን መልእክት ነው የኔም መልእክት ነው። ሁላችሁም ሰብስክራይብ አድርጉ። በፍጥነት 100K ገብታ እንግዲህ ኮንግራ ብለን ሰርፕራይዝ ለማድረግ ያቃንኛል። እሺ አሁንም ላስቸግራችሁ። እንዴት ነው አሁን ለምሳሌ እዛ 100K ካልከበደ እዚህም 10,000 አይከብደንም አይደል? ለነገሩ የ7,000ን በጣም ሁላችሁንም ከልብ አመሰግናችኋለሁ። በቃ ደገሜ አመሰግናችኋለሁ። ግን 3,000ዎቻችሁን አሁን ምናልባት ይህን ቪዲዮ እያያችሁ ሰብስክራይብ ያላረጋችሁ ሰዎች ያረጋችሁ የሚመስላችሁ ቀን በቀን ግን እያያችሁ ያላደረጋችሁ ሰዎች እስቲ 10,000 አይከብደንም። በቃ 10% እኮ አሁን የ100,000 አሁን ሄርሜላ 100,000 ከሆነ የኛ 10,000 ምንም ማለት አይደለም። እና በቃ ሰብስክራይብ አድርጉ እስቲ። ዌልካም እንኳን ደህና መጣሽ። ደህና ነህ? ሁሉ ሰላም አለን፣ እግዚአብሔር ይመስገን። እንደምታዩት ይባላል። አሁን ይሄንማ ለእኛ አትነግረን። አማን ምናምን የሚባለው ባለፈው ከሄርሜላ ጋር ፕራንክ ያደረጋችሁ ልጅ አይደል? ከመሽቱ 8 ሰዓት እዛ ሲፈልጉ ሆነው አንተን አታለው እንትን ያሉት ልጅ እኔ እኮ የተጣላችሁ ነገር መስሎኝ ነበር። አብርሽ እኮ በጣም ጅልነቱና የዋህነቱ በጣም በዛ። ከምሽቱ 8 ሰዓት እኔ የዛኔ የተረሳውን ነገር አላስታውሳችሁም። እንግዲህ የዛኔ በዛኛው ቪዲዮ ሙሉ ነገር ብያለሁ። ከፈለጋችሁ ያው ቻናሉ ላይ ያለ ገብታችሁ ማየት ትችላላችሁ። እና አሁን ከሱ ልጅ ጋር እንደገና ተስማምቶ ፕራንክ ሊሰራ ሲያስብ ገርሞኝ ነው፣ አስቆኝ ነው። እና እዚህ ጋር እንደምታዩት ምናልባት ፀጉሩ ገባ ሲል እድሜ ሄደ መስሏችሁ እናንተም አባቴ እንዳይመስላችሁና ነገሩ እንደዛ ከሆነ እኮ ማለት ነው። እንደዛ ከሆነ እኔ 17 ዓመቴ ነው። እንዲሁም 17ን በቅርቡ ነው የሚሞላኝ። አልሞላኝ 17 እኔ የሱ 22 ከሆነ የአብርሽም እዛው አካባቢ ከሆነ እኔ 17 ነኝ። ምንም እንዳትሉ። ሄርሜላ አፓርታማ ላይ የአንድ ዓመት የቤት ክራይ እኔ እከፍልልሃለሁኝ እቃ ጠቅልለህ ና ብለዋለች። እና ሄርሜላ የምሬ ነው ከልብ እሱም ይሄ ነገር እውነት ከሆነ በጣም ለሄርሜላ ልናጨበጭብላት ይገባል። ምኗ ቢሆን ነው የአንድ ዓመት የቤት ኪራይ የምትከፍለው? እኔ አይ ዘመዷ ሊሆን ይችላል፣ ደግሞ አብሮ አደጓ ጓደኛ ምናምን ነገር ሊሆን ይችላል። ካረገችው አጨብጭቡላት። ምክንያቱም ክብር መስጠት ባለብን ሰዓት ክብር እንሰጣለን። አንዳንድ ሰዎች መጨብጨብ ባለበት ሰዓት እናጨበጭባለን። እና በዚህ አጋጣሚ ሄርሜላ እኔም የቤት ኪራይ የወር ከ30,000 ብር በታች የለም። ባለ አንድ እንኳን መኝታ ቢገባ ከ30,000 ብር በታች የለም። እና የአንድ ዓመት የቤት ኪራይ ያ ማለት 30,000 ቢሆን በ10 ወር ስንት ነው? 300,000 ነው አይደል የሚሆነው? ከዛ 360,000 ብር ነው አሁን ለሷ የከፈለችው። ማነው ለሱ የከፈለችው? እንዴ ቆይ ቤተሰብ እዚች ጋር የሄርሜላን እንትን ማጅራት መቺና ነገር አናብዛባት። ግን የሆነች ኩርባ ምናምን ነገር ላይ የሚጠብቃት ሰው እንትን እንደበልጅ 300,000 መክፈል ቻለች ማለት እኮ እቺ በቃ ከባድ ሰው እኮ። እና ምንም አንልም፣ ይመችሽ፣ ምንም አንልም። እውነት ከሆነ ግን ውሸት ምናምን ነገር ከሆነ በጣም ያስጠላል። ይሄ ከሰው በውሸት መልካምነትን ለማግኘት ከሆነ ይደብራል። ግን እውነት ከሆነ እኛ ምንም የምናውቀው ነገር ስለሌለ አጨብጭበን ብቻ ጌታ ይባርክሽ ብለን እናልፋለን። ሰላም በላቸውና ጀምር። ሰላም አብርሽ
እንዳላችሁ ስሜ አማኑኤል ነው። ከሄርሜላ ጋር እንግባባለን። ወደ አዲስ እንድመጣ ልጁ ሸመኛ ነገር ነው መሰለኝ ግን ማለት ነው። ከሄርሜላ ጋር በምን መልኩ ነው የምትግባቡት? ይቺን ነገር አጣርተን ማለፍ ስላለብን ነው። ከክፋት አንጻር ሳይሆን መጣራት ስላለበት ነው። ምክንያቱም ከምሽቱ 8 ሰዓት እሷ ቤት ባለፈው አይተናል፣ ፕራንክ በሚል ሰበብ ምናምን ነገር ማለት ነው። እና ቀን መደረግ የሚችል ፕራንክ ነው። አስቡ፣ ከምሽቱ 8 ሰዓት እንደዛ የተደረገው እና በምን አይነት መንገድ ነው የምትግባቡት? እቺን እንደ ቤተሰብ እኛ አጣርተን ነው ቤተሰብ ውስጥ ልንቀላቀል የሚገባው። አረን አይመስላችሁም? እኔ እንደዛ ነው የሚመስለኝ። ከክፍለ ሀገር ነው የመጣው። እዚህ የሚቀበለው ሰው እንደሌለ ታውቂያለሽ። እያንዳንዱ ነገር እያወቅሽ ባለፈው የመጣ ጊዜ የቤት ኪራይ ከፍላለሁ ብለሽ ቃል ገብተሽለት ምናምን ሁሉ ነገር እንትን ብለሽለታል አይደለ? ግን ወደ ፕራንኩ ነገር ከመግባታችን በፊት ማለት ነው አንድ ማለት የምፈልገው ነገር የፕራንኩ ሀሳብ ያን ያክል የሚነፋ አይደለም እውነት ለመናገር። ምክንያቱም አያሳምንም። በፈቃደኝነቷ ይህን ልጅ የቤት ኪራይ ልትከፍልለትም ላትከፍልለትም ትችላለች፣ መብቷ ነው። እንደ ቀላል ብር እኮ አይደለም እዛ እየተጠራ ያለው። ኢቭን አሁን ለምሳሌ ቃል ገብታ ባይመቻት ራሱ 300,000 ብር እንዴት ነው በአንዴ እንደ ቀላል እንትን ሊባል የሚችለው? እና ከዚች የተሻለ እኔ እንዲሁም ሌላ ያሰብኩት ፕራንክ ምን መሰላችሁ? አማኑ ተብዬው ማለት ነው ይሄ በቃ አጉል ነገር ምናምን ነገር ሲያረጉ ወይም ደግሞ ከእሷ ፍቃድ ውጭ ምናምን ነገር ሲያክፋት ድንገት አብርሽ ይደርስና ይሄን የፕራንክ ሀሳብ ለቀጣይ ይውሰዱ ይደርስና ከዛ በኋላ እንደ ምናምን ነገር ብሎ ይደነግጣል። እንደዛ ነበር የጠበኩት ፕራንኩን። ግን ይሄ ያው ቀለል ያለ ፕራንክ ነው። ከባድ አብርሽ እንዳካበዱ አይነት ፕራንክ አይደለም። በጣም ነው ያዘንኩብሽ። በቃ እንድትነኪኝ አልፈልግም። ይሄ ልጅ አዝኖ ቢያለቅሱና ነገር የሆነ ነገር ቢጎዳ ኧረ እውነት አያሳምንም ወይ? ቃላት ልንገራቸው፣ እኔ በሄርሜላ ቦታ በሆን በዚህ አይነት ነገር ፕራንክ አልደረግም። በፍቃድ የማደርገው ነገር እኮ ከፈለኩ ቃል የገባሁትን ነገር እኔ ፈጣሪን አይደለሁ ልቀይር እችላለሁ። ሰው ነኝ እንዴ? እኔም ደግሞ የራሴ የሆነ ችግር ሊያጋጥመኝ ይችላል። እንደዚህ ተብሎ ሲጀመር እንዲሁም እኔ ልከፍል ፈቃደኛ እየሆንኩ ራሱ ቢሆን አሁን ያ ልጅ እንደ ወንድ በቃ ይሆናላ ያን ያክል ከሴት እጅ መጠበቅ አለበት ብዬ አላምንም። ምክንያቱም ይሄ ብር እሷ ዝም ብላ ቅጠል በጥሳ ነው ነገር ያመጣችው ገንዘብ አይደለም። እና በእሷ ብር ማኩረፍ ማለት ይሄ እውነት ማያሳመን ፕራንክ ነው። እኔ በሄርሜላ ቦታ በሆነ አላምንም። ሊሄድ ለማንኛውም በጣም ነው ያዘንኩብሽ። ከዚህ በኋላ ሄርሜላ የዋህነቷ ነው ወይስ እሷም እየተወነች ምናምን ነገር ነው? የዋህነቷ ከሆነ በጣም በቃ አለፈ፣ ልኩን ያለፈ የዋህነቷን ልክ። እንዴት መሰላችሁ? አሁን ለምሳሌ እነዚህ ሰዎች እኮ በቃ የእሷ ገንዘብ የእነሱ መተዳደሪያ እንዲሆን አይነት ነገር ነው እየጠበቀሉት። በእርግጥ ቃል የተገባ ነገር ባይደረግ የሆነ በቃ አለ ቅር ይለናል ምናምን ነገር፣ ግን በጣም ትልቅ የሆነ ነገር ደግሞ ቃል ሲገባልን ላይሆን ይችላል ብለንም ማሰብ አለብን። ይሄ በእርግጥ ፕራንክ ነው፣ ቀልድ ነው ነገር ግን በትክክለኛው ህይወት በቃ ሪል በሆነው ህይወት ሰው ትልቅ ነገር ቃል ከገባልን እንዲሁም 90% አለመጠበቅ 10% ብቻ መጠበቅ ነው የሚሻለው። ምክንያቱም ሳንጠብቅ ቢደረግልን ደስ ይለናል፣ ሞር በቃ ደስታችን ብዙ ይሆናል። ግን ጠብቀን ትንሽ እንኳን የሆነ ብዙ ጠብቀን ትንሽ ነገር ቢጎልብን ብናጣ በቃ ከተደረገው ነገር ይልቅ ያልተደረገው ነገር አእምሯችን ውስጥ ቁጭ ስለሚል ያው ይጎዳል። እና ያው እኛ ቀልዱንም ምክሩንም እያዋዘን ነው እዚህ ቻናል ላይ የምናወራው። ለዛ ነው ሰብስክራይብ አድርጉ ምላችሁ። አሁንም ቢሆን ሰብስክራይብ አድርጉ። እኔ አሁንም ችግር የለውም ሲጀመርም እንሂድና አፓርትመንት የአንድ ዓመት መክፈል እኮ ኖርማል ነው። ከቃል ወደኋላ የምለው ነገር የለም። እሷ ቆይ ማለት አሁን ይህን ሁሉ ምትንተባተበው ምናምን ነገር ማለት ነው አብርሽን ላለማጣት ነው። እኔ እኮ ከልጁ በላይ አብርሽ ነው እያኮረፈ ያለው። ልጁ ትወና በእርግጥም ማይችል ይመስለኛል። ያው ለካሜራ አዲስ ሆኖ ከሆነ እንጃ፣ ለካሜራ አዲስ ስለሆነም ይሆናል። በቃ ግን ሄርሜላ አብርሽን ይሄ ማጣት የሚለው ፍርሃቻ እንዴት ምን ያክል ልክ እንዳለው በዚህ ቪዲዮ እንረዳለን። አብርሽ ትንሽ አኮረፈ ብላ የተንተባተበችና ነገር ቃል ከገባች በኋላ ተከራይቶ አዘጋጅቶ መጠበቅ ይመስል ሲመጣ እዚህ ከተማ ላይ ስልክ አታነሺለት። እሱ ሲመጣ ቃል መግባት ምናምን ነገር እኮ ማለት ነው ሁሉ ቃል የተገባ ነገር አይሆንም። ብቻ አንድ ግለሰብ ናት። መንግስት ራሱ ቃል ገብቶ እኮ ይተዋል አንዳንዴ። በእርግጥ ከመንግስት ጋር ባልነካካ ቆንጆ ነው አይመስላችሁም? የመንግስት አካላት ይህን ቪዲዮ የምታዩ ካላችሁ አምልጦኝ ነው እና ትላልቅ የሚባሉ ተቋማት አሁን ከመንግስት ወረድ እንበልና ተቋማት ራሱ ቃል ገብተው አያደርጉም ይቅርና አንድ ግለሰብ እና ኖርማል ነው። በቃ ምላች ትራንስፖርት መጥቼ መንገድ ተበድሮ ከሰው ተበድሮ ነው የመጣው ገባሽ? ከሰው ተበድሮ። እሺ ግን ቆይ ይሄ ልጅ የራሱ ስራ የለውም ነው? በዚህ ልክ የሰውን እጅ ምናምን ነገር መጠበቁ የራሱ ስራ የለውም ነው ወይስ አሁን ለደው የትወነው ፓርት ቢሆነ ራሱ የትወነው ካራክተር ቢሆነ ራሱ ይሄ ልጅ በቃ ትልቅ ሰው አይደል? እጅ እግር አለው ምናምን ነገር
የሰው እጅ ከሰው እጅ የቤት ኪራይ መጠበቅ ማለት እንደ ወንድ ደግሞ በተለይ እንደ ወንድ አቅሙ ካልፈቀደ እኮ ማለት ነው። አሁን እሺ የ1 ዓመት ለምሳሌ ሄርሜላ ከፈለች፣ ቀጣዩን ጊዜ ምንድን ነው የሚያደርገው? በእርግጥ እስከ ቀጣዩ ጊዜ እየሰራ ራሱን ሊያሳድግ ይችላል። ምክንያቱም አዲስ አበባ ብዙ ነገር የሚደረግበት ከተማ ስለሆነ በቃ እስከተሰራ ድረስ ገንዘብ የሚገኝበት ከተማ ስለሆነ ማለት ነው። እና ግን ማለት ነው አሁን ድንገት ምን ተማምኖ ለዛ ራሱ ዋስትና የለውም አይደል? ድንገት አቅም ቢያጥረውስ እንደገና መልሶ ወደ ሀገር ቤት ሊገባ ይሄ ሼም አይሆንም? ከዛ ሁሉ በራስ ጥረት በራስ በቃ ጉልበት ምናምን ነገር የላቡን በቃ እንደዚህ እንትን ቢል ይሻላል። ግን አሁን በጣም ተቸግሮ ከሆነ ቀለል ለሚል ቤትም እኮ መከራየት ይቻላል። የግድ 30 ምናምን ሺህ ብር አይነት ቤት አይደለም መከራየት። ይሄ በእርግጥ ለፕራንኩ ነው፣ ግን በፕራንክ ውስጥ ያሉ አንዳንድ ነገሮችን እያጠራን ለማለት ነው። እንዴት አትገነዘብ እንዴ? ጸጉሩ እንኳን በአንድ ቀን ነው የገባው። ገባሽ? አይደብድቦት ማለት ኧረ አብረሽ ግን በጣም ነፍስ አይማር ጸጉሩ ራሱ በአንድ ቀን ነው የገባው። አሁን ሄርሜላን ነው ፕራንክ የማድረግ ሀሳብ ያለው ወይስ ልጁን እዛች ጋር በሾርኔ መንካት ነው? እኔ ተቋቆረ ምናምን ነገር ሲል ዝም አልኩ። መጀመሪያም ጥቁር የነበረውን ልጅ ከዛን አሁን ደግሞ በጸጉሩ መጣበት። ኧረ አብረሽ ተው፣ ፕራንክ በሚል ሰበብ ልጁንም አታሳቀው። እኔ እንደዚህ ያላደረኩም አብርሃም አማን ነው መሰለሽ። የእውነቴን ነው ይቅርታ ማለት ነው እንትን የሚሻለው ታውቂያለሽ። ቢያንስ ያደረግሽን እያወቅሽ በደረግ ትሸመጥጫለሽ። ጭራሽ ይቅርታ ትጠይቅ ነው ያለው ወይስ ከጆሬ? እኔ እንግዲህ ለጋሽ ይቅርታ ሲጠይቅ ዛሬ ገና ነው ማለት ይቅርታ የምርም። አሁን ለምሳሌ ሄርሜላ ከጠየቀች በቃ ይቺ ልጅ ምንም በማታውቅ በቃ የዋ ነጭ በግ አላዶ ነጭ በግ መሆኗን አረጋግጣል። ይኸው ሄደን ቤቱን መክፈል እንችላለን። አንተ እኮ አሁንማ እኔ የምከፍልለታለሁ። ይሄን ያህል አማኑ ተሰምቶ ነው? አዎ እኔ እዛ የሰው ፊት እየገረፈኝ መንገድ ላይ እኔ እኮ ማለት የምር እኔ ብሆን ማለት ነው የራሳችሁ ጉዳይ ነው የምለው። በቃ ሊረዱኝ ካልሞከሩ እዛች ቦታ ላይ በቃ የራሳችሁ ጉዳይ ነው። ለምን ለማመጥ እኔ ለምከፍለው እኔ 300 ሺህ ብር ለማወጣው ነገር አብርሃም እረፍ። በቃ ይበቃሃል። እንደዚህ አታድርግ። እኔ ልቤን ስለምታውቀው ነው እንደዚህ ባንዴ የምትደነፍቅብኝ። ባደርገው ራሱ እኮ እንደዚህ መሆን የለብህም። እነዚህ ሰዎች ድጋሚ የህንድ ፊልም እየሰሩብን ድጋሚ በቃ እኔ እንዲሁም ለምን አሁን የህንድ ፊልም ነገር ለምን እነሱ እያሉ አብረሽና ሄርሜላ እያሉ አኮራረፉ ምናምን ነገር ራሱ በቃ ይሆናላ ቸከሰኛ አይነት አኮራረፍ ነው የሚያኮርፈው። ድራማ ነው የምትሰራው? ድራማ እየሰራሽ ነው? ከልብህ ነው? የእውነት አብርሃም ስማኝ፣ አሁን ስማኝ የምር ማለት ነው። አሁን የሄርሜላ ድምፅ እንዲሁም አሁን የህንድ ፊልም ካልኳችሁ በኋላ ማለት ነው ቃና ላይ ምናምን ከሚተረጉሙ ሰዎች መሀል አለች እንዲያስብለኛል። ድምጿ እንደዛ ወደዛ ትንሽ አይደለም። እኔ ከጆሮዬ ከሆነ ነገሩ ኤርፎኔ ተበላሽቶ ከሆነ ቼክ አደርጋለሁ። ግን እውነት እንደዛ እየመሰለኝ ነው የሄርሜላ ድምፅ እና ለትወና ይሄ ለትርጉሙ ይሄ የቃና አይነት ፊልሞች ላይ ቆንጆ አይነት ድምፅ ስላለሽ ለዛ ትንሽ ብትመለመይና ብትሰሪ እዛ ላይ ቆንጆ ነው። አውመታለሁ እንዴ አላበዛሁም እንዴ? እሺ ልቀቅኛውን ልብሴን አለቅህም። ሲጀመር እውነት እኔ ሄርሜላም እንዲሁም የተረዳች ይመስለኛል። ቅድም ነው የተረዳችው ጀስት ደቂቃውን ለማርዘም እንጂ እንደ የአብረሽን ፊት እያዩ እንዲሁም ነገሩ የሚያሳምን ምክንያት ቢሆን ራሱ ማለት ነው የአብረሽን ፊት እያዩ ፕራንክ እንደሆነ አለመገመት ይከብዳል። በትክክል ሲናደድ አብረሽ እንደዚህ ነው። አብረሽ በትክክል ተናዶ እንደዚህ ቀደመን ብያለሁ። ቸከሰኛ አኮራረፍ ነው የሚያኮርፈው። ያጋጥማል አንዳንድ ጊዜ እንደዚህ ፍራንክ ያጠነክራል። ፍራንክ ጥሩ ነው። ፍራንክ አረላ እኔ ቆይ እሺ፣ አሁን ሌላ ርዕስ ላይ ልታስገባን ነው እቺ ልጅ። አሁን እሺ ፕራንክ ነው ተባለ፣ እየተጋነነ ፕራንክም አይደለም። እንደዚህ ልጥፍጥፍ ማለቱ ምን አመጣው? ሄርሜላ ነው ወይስ ሩታ ይህን ቪዲዮ እንደምታየው እርግጠኛ ስለሆንሽ ነው እንትን የምትይው? ሩታ በእርግጥ ይህን ቪዲዮ አየችው አላየችው፣ ለነገሩ ይህን የምታይበትም ሰዓት አላት ብዬ አላስብም። ግን በትንሽ በሰበብ አስባቡ ትንሽ የሆነች ክፍተት ባገኘች ቁጥር እዛ አንገቱ ስር የምትጠመጠሚውን ነገር ቀንሽ፣ በጣም ቀንሽ። ምክንያቱም ዞሮ ዞሮ ይጎዳሻል። ያው እንዴት ሰዎች ፕራንክ እንደዚህም አለ። ለማንኛውም ከኔ ጋር ፕራንክ እልህ ከተያያሽ ማለት ነው እየባሰብኝ ነው የሚለው። ስለዚህ ለነገሩ ይሄ ዝም ብሎ ጉራ ነው እንጂ ማለት ነው ሄርሜላ ያደረገችው ፕራንክ ከዚህ ሺህ እጥፍ ይሻል ቢያንስ ማለት ነው። ትንሽ ማስደንገጥ ምናምን ነገር አለው፣ ያሳምናልም ጭምር። አያሳምንም ለነገሩ ከምሽቱ 8 ሰዓት እንዴት አያሳምንም? ግን የሆነ ትንሽ ማስደንገጡ አለው። ታሳያችሁ እንዴት እንዳለች ያዘው አንዴ
ፎግራት እቺ ልጅ ስለምታፈቅር እናንትን ስለምትል በቃ ይሆናል ስለምታፈቅር አለ መስተፋቅር ተሰርቶባት ከራሷ ቁጥጥር ውጭ ስለሆነች በምታደርገው ነገር በእያንዳንዱ ነገር ፎግራት። ሄርሜላ በራሷ እጅ ነው ጉድ የተሰራችው። ለማንኛውም ጋይስ እንዳያችሁት ነው ሁላችሁም በጣም ወዳችሁታል ብዬ አስባለሁኝ። እኔ ቆይ አሁን ወደነው አልወደነውም፣ እስቲ እንደ ተመልካች ቤተሰብ ደግሞ እናውራ። እኔ ለዚህ ፕራንክ ከ10 እውነት ከ5 የዘለለ አልሰጥም። ከ5 ለሀሳቡ ብቻ ነው 5፣ ሌላው ነገር የለም ገደል የሚገባ ነው። የአብረሽ ትወና ምክንያቱ ራሱ ፕራንክ የሚያደርጉበት ምክንያት ምናምን ብዙ የሚያሳምን ስለሌለ 5 እሰጥቻለሁ። እስቲ ለዚህ ፕራንክ እናንተ ከ10 ስንት እንደምትሰጡ ኮመንት ላይ አስቀምጡ። አማኑ ይቅርታ፣ እሺ ስም እየቀያየረብን ነው። በቅርብ የቀየረው ስም ነው አማኑ። የመጀመሪያ ስሙ በነገራችሁ ትንሽ ይከብዳችኋል። ይነገረን ወይም ደግሞ ኮመንት ላይ እንገምት። ይህን ያለ ሸይም ከተያዘበትማ ሳንስቅበት አናልፍም። አሁን ለምሳሌ ከምን ወደ አማኑ ሊቀየር ይችላል? ወይ ደግሞ የቡታጅራ ሰዎች ካላችሁ ድንገት ይህን ቪዲዮ የምታውቁት ሰዎች ድንገት ካላችሁ እስቲ የቀድሞ ስሙን ኮመንት ላይ አስቀምጡ። እኔ ግን ከዚህ ፊት ጋር መሄድ ከዚህ ጥቁረት ጋር ከዚህ ርዝመት ጋር ምናምን ነገር መሄድ ስም ማን ልበለው? ይህን ልጅ ማን ልበለው? ኧረ ጠፋብኝ። እውነት ማስባቸው ስሞች በሙሉ እኮ የሆነ ደህና ስሞች ናቸው። ግን ቶንኮሱ እንበለው ቶንኮሱ ለነገሩ አጭር ነው። ግን እስቲ የምታውቁ ሰዎች ካላችሁ ወይም ደግሞ ግምታችሁና ነገር ኮመንት ላይ አስቀምጡ። ዛሬ ግን በጣም ያዝናናች ጌታ ነው። ግን አሳመንኩ እንዴ? አሳመንኩ እንደዚህ አረኩ እንዲህ እንዲያረኩ። ኧረ እባክሽ የሆነ በጣም ሮማንቲክ ለመሆን አትሞክሪ። አሁን አንቺ እንድች ደረቱን ገፋ ስላደረግሽ አብረሽ ተጎድቶ ሆስፒታል ሊገባ ሄርሜላም ደግሞ አንዳንዴ ይሄ ሮማንቲክነቱን ታበዣለሽ፣ በጣም ታበዣለሽ። ምርጥ አፓርታማ ላይ አሪፍ ቤት ለአማኑ ማለት ነው። እንግዲህ አሪፍ ቆይታ ይኖረዋል ብዬ አስባለሁ እዛ ቤት ላይ። እያንዳንዱን ነገር ደግሞ እናሳያችኋለን። እንወዳችኋለን። አሁን ወደ ቤት ፍለጋ። ቆንጆ እንደዚህ አይነት ነገሩንም ስታጋሩ ደስ ይለናል። አሁን ሄርሜላ ከዛኞቹ ከሚያስጠሉ አይነት ሄርሜላዎች ያችኛዋን ሄርሜላ ሳይሆን እንደዚህ አይነት ደግ አይነት ሄርሜላ ስናይ ደግሞ በጣም በቃ እንበረታታለን። ምናልባት አቅም ያላቸው ሰዎች ደግሞ ለጓደኛቸው ወር ደግሞ አጠገባቸው ላለው ሰው ለማድረግ ይነሳሳሉ ብዬ አስባለሁ። እና ቆንጆ ነገር ግን አደራ ይሄ ለሚዲያ ጥሩ ስም ለማግኘት ምናምን ነገር እንዳይሆን እሱን እዚህ ነገር ውስጥ ባናካትተው ይሻላል። ምክንያቱም ምንም ነገር በማናውቀው ነገር ላይ ለማውራት ብቻ በጣም ተመችቶኛል። ለደግነትሽ 10 ከ10 ሰጥቻለሁ። ለፕራንኩ ደግሞ 5 ከ10 ሰጥቻለሁ። እና ይህን ይመስላል የዛሬው ቪዲዮ። እዚህ ድረስ ስላያችሁ ሁላችሁንም ከልብ አመሰግናችኋለሁ። ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኛለን። ወዳችኋለሁ። ይመቻችሁ።